ሰላም ጤና ይስጥልኝ። ያው በገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለሁ ዛሬ በጣም አሪፍ የሆነ ነገር ይዤላችሁ መጥቻለሁ። እሱም የፊት ስክራፕ ነው እና ቢያንስ በሳምንት 2 ጊዜ የምናደርገው አሪፍ የሆነ ቀላል ነገር እንዲሁም በሁለት ነገሮች ብቻ የፊታችንን ውበትና ቆዳችንን የምናሳምርበት በጣም የማታስቡት የሆነ ግን ቤት ውስጥ ያለ ቀላል ነገር ይዤላችሁ ነው የመጣሁት። ተከታትላችሁኝ አብረን እንደምናደርግ ተስፋ አደርጋለሁ። ዛሬ ቅቤም ተቀብቻለሁ፣ ፏ ለማለት አስቤያለሁኝ እና እናንተም ከኔ ጋር አንድ ላይ ፏ እንድትሉ እጋብዛችኋለሁ። ወደ ቪዲዮ እንሂድ ማለት ነው እና ዛሬ ቲማቲም መጀመሪያ ሁልጊዜም እንደምለው መጀመሪያ ሌላ ጊዜ የተቀባ ነው ወይም ሜካፕ ወይም ኩል ምናምን ሊሆን ይችላል እና እሱን መጀመሪያ ማጽዳት አለብን ከማንኛውም ስክራፕ በፊት ማለት ነው። ስለዚህ የመጀመሪያውን ማጽጃ ይዤ መጥቻለሁ ዛሬ ባለፈው እንደተቀባሁት ቡናና ስኳር እና ዘይት አይደለም። ዛሬ ቀይሬዋለሁ። ቲማቲም እና ስኳር ይዤላችሁ መጥቻለሁ። ያው እንደሚታወቀው ቲማቲም ፊታችንን የማቅላትና እንዲሁም ደግሞ ጥቁር ነጠብጣቦችን የማንሳት እንዲሁም ፊታችን ላይ ያለ ወዝ የመቀነስ አሪፍ ኃይል አለው። ስኳር ደግሞ ምንድን ነው የሚባለው ፊታችንን ቀስ እያለን በምናሽበት ሰዓት ላዩ ላይ ያለውን የሞተውን ሴል የሞተውን ቆዳ የማንሳት አቅም አለው እና ሁለቱን በጋራ አድርገን እንጠቀምና ከዛ በኋላ የሚቀጥለውን ማስክ እናደርጋለን ማለት ነው። በማንኛውም አጋጣሚ ማስክ ስታደርጉ ቤት ውስጥ እንደዚህ ለሁለት ቆርጥ ነው ቤት ውስጥ ማስክ ስታደርጉ ምንድነው ማድረግ ያለባችሁ? መጀመሪያ ቅድሚያ ይሄኛው ፊታችሁ ላይ ያለውን ቆሻሻ ያለውን የሞተውን ሴል መጀመሪያ አንሱት፣ አሪፍ ውጤት ለማግኘት ማለት ነው። ካለበለዚያ ግን ምንም አይነት ማስክ ብታደርጉ ውጤቱን ልታገኙበት አትችሉም። ስለዚህ ውጤቱን እንድታገኙበት ደግሞ ማድረግ ያለባችሁ ምንድነው? መጀመሪያ ይሄ ላዩ ላይ ያለውን ቆሻሻ መጀመሪያ ቅድሚያ ማንሳት አለባችሁ እና እንደዛ አድርጎ እኔ ፊቴ በጣም ወዛማ ነው ግን ይሄኛው ወዛማ አልሆነም ያልሆነም ይሆናል። ምክንያቱም ሁለቱ ወዝ ያለውም ወዝ የሌለውም ፊት ቆሻሻ ቆዳ የሞተ ቆዳ ምናምን ላዩ ላይ ይኖረዋል። ስለዚህ በቅድሚያ ይሄኛውን እናደርግና እናነሳና ላዩ ላይ ያለውን ቆሻሻ የሚቀጥለውን ስክራፕ እናደርጋለን ማለት ነው። ስለዚህ አብረን ቀስ እያላችሁ እንደዚህ ኖርማል በጣም በኃይል መፈተግ አያስፈልግም። ምክንያቱም የፊታችን ቆዳ በጣም ያለ ስለሆነ እንዳይጎዳው ስኳሩ ቀስ እያላችሁ እንደዚህ በክብ ክብ እያደረጋችሁ መጀመሪያ ቆሻሻውን ማንሳት። እንደዚህ ስታደርጉ አንገታችሁን እንዲሁም ከንፈራችሁን አትርሱ። እንደኔ እንደዚህ ጥቁር ያለ ከንፈር ከሆነ ያላችሁ ያለውን ቆሻሻ እንዲያነሳ እንደዚህ እያደረጋችሁ ቀስ እያላችሁ 5 ደቂቃ በቂ ነው። በቃ 5 ደቂቃ እንደዚህ አድርጋችሁ ሙልጭ አድርጋችሁ ታጠቡና የሚቀጥለውን ስክራፕ አድርጉ። ውጤቱን በጣም ነው ቶሎ የምታዩት ማለት ነው። ቶሎ በጣም ፍጥን ያለ ውጤት ያሳያችኋል እና በሳምንት 2 ጊዜ ቢያንስ እንኳን እላዩ ላይ ያለውን የሞተውን ቆዳ አንሱለት ከፊታችሁ ላይ ማለት ነው። ይሄ ቆሻሻ አፍንጫችን ላይ የምንልጥፍጥፍ የሚለው ምናምን ያለው እሱ በደንብ ነው ያነሳላችሁ። አንገታችሁን አትርሱ። ሁልጊዜ ማንኛውም ስክራፕም ሆነ ይሄ ቆሻሻ ማንሻ ስታደርጉ አንገታችሁን ከንፈራችሁን አትርሱ። እንደዚህ አድርጋችሁ እንግዲህ ከ5 ደቂቃ በኋላ ድጋሚ እንገናኛለን ማለት ነው። ያኛውን ስክራፕ ይዤላችሁ እመጣለሁ። ጠብቁ። ይኸው ታጥቤ መጥቻለሁ። ቲማቲምና ስኳር አድርጌ ነበረ ቅድም። ይኸውላችሁ እንደውም ምን እጄን ሁላ በዛው አሸሁት ማለት ነው። እና ላዩ ላይ ራሱ ያለው ቆሻሻ ሲነሳ የሆነ ልስልስ ያለ ነው የሚሆነው እና አሁን በቃ አሪፍ ሆነ ማለት ነው። እያቸው አሁን ወደሚቀጥለው ማስካችን እንሄዳለን ማለት ነው። እንደዚህ ጥርት ካረጋችሁት በኋላ ብትተውትም ባታረጉ ማስክ ኖርማል ነው። ግን የምታረጉ ከሆነ ደግሞ መጀመሪያ እንደዚህ ጽድት አድርጋችሁ ሊሆን በጣም አሪፍ ነው። የትቀደም ከንፈር የራሱ ድርቅርቅ ብሎ ላዩ ላይ ነበረበት እና ይሄው አሁን በቃ አሪፍ ሆኗል። እና በቃ በቀላል ቤት ውስጥ ባለ ነገር ነው እንደዚህ የምናደርገው። እና አሁን ደግሞ ማስኩን ይዤላችሁ መጥቻለሁ። ይሄው
ይታያቸዋል። ማስኩን የሰራሁት ይኸው ሽርትት ሲል ይታያቸዋል። ሩዝ እና የሩዝ ዱቄት ማለት ነው። ሩዝ ዱቄት ከሌላችሁ የራስ ዱቄት ሩዙን ራሱ ቀቅላችሁ፣ የሩዝ ዱቄት ከሌላችሁ ሩዙን ራሱ ቀቅላችሁ መጠቀም ትችላላችሁ፣ ፈጭታችሁ ማለት ነው። እና እኔ የሩዝ ዱቄት ስለነበረኝ የሩዝ ዱቄትና ተልባ አድርጌ ተልባውን መጀመሪያ አንተክትኬ ቪዲዮ በጣም እንዳይረዝምባችሁ በማለት ነው እንደዛ ያደረግኩት። እና መጀመሪያ ተልባውን አንተክትኬ ውሃውን አጥልጌው ነው እና ከዛ የሩዙን ዱቄት ጨምሬ መልሼ አንተክትኬው ነው እንደዚህ ይሄንን ሪዛልት የሰጠኝና ሁለቱ ናቸው ማለት ነው። እና ተልባ አንደኛ ነገር ፊትን ውጥር የማድረግ እና ፊትን የማለስለስ ኃይል አለው፣ አቅም አለው እና ጠቀሜታው ለእንደዛ ነው። ፊታችንን እንደዚህ ኖርማሊ በእድሜም ባይሆንም አንዳንድ ጊዜ ከፀሐይ ከምናምን ፊት ቆዳ ይጨማደዳል እና እንደዛ ካለባችሁ ፊታችሁ የሆነ ደረቅ ያለ ከሆነ ይሄኛው ለስለስ ያደርግልናል። አንደኛ ነገር ተልባው ማለት ነው። ሁለተኛ ደግሞ ምንድን ነው ሩዙ ደግሞ ፊትን ቀላ የማድረግ እንዲሁም ደግሞ ከለርን የማዋሃድ አቅም አለው ማለት ነው። እና ከለር ብዙ ጊዜ ጥቋቁር ነገሮች ይኖሩብናል። አንዱ ጋር ቀላ ያለ፣ አንዱ ጋር ደግሞ ጠቆር ያለ ምናምን ይሆናል እና ያንን ለማዋሃድ ይጠቅማል የሩዝ ዱቄቱ። ተልባው ደግሞ እንዳልኳችሁ ነው እና ይሄንን እንደዚህ እያደረጋችሁ ኖርማል ለቤት ውስጥ ነው። በቃ ይሄ ቀላል ነገር ተልባ ለማንኛውም ለፀጉር ምናምን። አሁን እኔ እንትን ያልኩትን ያፈላሁትን አልጥለውም። ለልጄ ደግሞ የፀጉር ማስክ ሰራበታለሁ ማለት ነው። ተልባውን ያንተከተኩትን እና ብዙም ብትፈልጉ ብዙ ሰርታችሁ ማስቀመጥ ትችላላችሁ ፍሪጅ ላይ። ካልፈለጋችሁ ደግሞ ትንሽዬ ለአንድ ቀን የምትሆን 1 ማንኪያ ተልባና 1 ማንኪያ የሩዝ ዱቄት አድርጋችሁ መስራት ትችላላችሁ። ይሄ ኖርማል ነገር ነው። በጣም ብዙ እንዲህ ውድ ነገር አይደለም። እኔም ቤት ስውል እንደናንተ ቤት ውስጥ ስለሆነ የምውለው ብዙም እንዲህ ውድ ነገር ይዤላችሁ መምጣት አልፈልግም እና እነዚህ ትንንሽ ነገሮች ናቸው። ሩዝ ዱቄት ከሌላችሁ ሩዙን ራሱ በኖርማል መጠቀም ትችላላችሁ። ተልባ ኖርማሊ የ10 ብር የ5 ብር ከሱቅ ላይ መግዛት ይቻላል። ከባድ ነገር አይደለም እና እኛ እንደውም ቤት ውስጥ ቁጭ ስንል ስንፍና ነው እንጂ ግብአቱን አጥተን አይመስለኝም። እና በቃ ቀላል ነገር ስለሆነ ይዤላችሁ የመጣሁት በእናታችሁ ተጠቀሙ። እውነት በተለይ የቤት ያላችሁ እናቶች ማለት ነው ራሳችሁን ጣል አድርጋችሁ የሆነ በቃ ሁሉ ነገር ከሰውነት ጎዳና ምናምን ውጥት የምትሉ ራሳችሁን በቃ ተንከባከቡ። ራሳችሁን እነዚህን ቀላል ነገሮች እያረጋችሁ ይሄው እኔ አሁን ልጄ ልክ ሲተኛ ነው ወደ እናንተ እየሮጥኩ የምመጣው ማለት ነው። ልጄ ትኝት ሲልልኝ እየሮጥኩ ወደ እናንተ መጥቼ የሆነ ቪዲዮ ለእናንተም ለእኔም በጣም እንትን እላለሁ እና እናንተን ደግሞ እውነት በቃ ቤተሰቦቼን በጣም ነው የማመሰግነው። ምክንያቱም ለእናንተ ልሰራ ስል እኔም ተጠቃሚ እየሆንኩኝ ነው በእናንተ ሰበብ ማለት ነው እና አመሰግናችኋለሁ። ሌሎቻችሁም እንግዲህ ከኛ ጋር ቤተሰብ ሁኑና ከኛ ጋር አብረን እንግዲህ የእናቶች ግሩፕ እንመስርት ማለት ነው እና እንግዲህ ዛሬ የነበረው ቪዲዮ ይሄ ነው። በኋላ ታጥቤ ሪዛልቱን አሳያችኋለሁ። እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሪዛልቱን በኋላ ተመልሼ አሳያችኋለሁ። የፈለጋችሁት ያህል ሰዓት ቆዩበት ማለት ምንም እንትን አይደለም። ግን በደንብ ይሄ አሁን እንደዚህ ውሃ የሆነው ሊጥ የሆነው ድርቅ ብሎ ፊታችሁ እንትኑን እስከሚወስደው ድረስ ማለት ነው። በቃ ውሃውን ጥቅሙን ውስድ እስከሚያደርገው ድረስ ቆዩበትና ከዛ በኋላ መታጠብ ትችላላችሁ ማለት ነው። በጣም ነው ደስ የሚለው። በዛ ላይ የሆነ ልስልስ ያለ ነገር ነው እና ለማድረግም አይደብርም ምናምን ልስልስ ያለ ነገር ነው። በጣም አሪፍ ነገር ነው። አንገታችሁ ምናምን አትርሱ ስታደርጉ። እወዳችኋለሁ ቤተሰቦቼ። መልካም ቀን። ይኸውላችሁ ማስኩንም ታጥቤ መጣሁ። ከነ ውሃ ሙሉ ባሳያችሁ ብዬ ነውና እሱ እንዴት እንደሚያምር ጽድት ያለ ነው የሚሆነው። አያችሁት? ቆዳዋ ራሱ ንጹህ ነው የሚሆነው እና ተጠቀሙ በእናታችሁ።
ተጠቀሙ። በቃ ማለት እንዲህ ቀላል ነገር ከሆነ ቤት ውስጥ እንትን የምንልበት እና እንደዚህ አድርጋችሁ እራሳችሁን ተንከባከቡ። አያችሁት? ይሁት ፊቴ እንዴት ጽድት እንዳለ እና በቃ ምንም ያህል ሰዓት አይፈጅም። 30 ደቂቃ ምናምን የተቀመጥኩበት። እኔ እንደውም እዚህ አካባቢ ምች ብሎኝ ወልጄ ምች ብሎኝ ነበረ እና አሁን በቃ ይኸው ጽድት እያለ ነው። ያያችሁት? እዚህ ላይ ራሱ የነበረ ቆሻሻ ምናምን በቃ ጽድት ብሎ ነው የወጣው። እና ተጠቀሙ ላለሁኝ። ሌላ ምን ልስራላችሁ? ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። ባይ